ሰላም ነው አቶ መስፍን? ደህና ዋሉ አቶ መስፍን? ድንገት ሀሳቤ ላይ የሆነ ነገር ትዝ አለኝና ለዛ ነው። ምን ነው የሞናሊዛ ስዕል ትዝ አለህ እንዴ? አይ እንደዛ እንኳን አይደለም። እንዴ ምንድን ነው ንገረኝ። ምንም አይደለም፣ በቃ ተይው። መጀመሪያ እንግባ። ይቻላል። እሺ በስከ መጨረሻም ሀቅ ወጣ። አቶ መስፍኔና ጽጌረዳ አባትና ልጅ መሆናቸውን ታወቀ። ህመም ላይ በነበረ ጊዜ የሄና እናትና እንዲሁም የጽጌረዳ እናት በአንድ ሆነው መስፍኔን ሊጠይቁ መጥተው ነበረ። መስፍኔ ግን ልዲያውት ከመጡት ዘርፌን በጣም እንደሚያውቃትና እንዲሁም ጽጌረዳ ልጇ መሆኗን ሲያስታውስ ከአሁን ልናገር አልናገር እያለ የተለየ ስሜት ነበር የታየበት። አብራትም የመጣችዋ ሴትዮ ስጠላ ስታንቋሽሻት እንዲሁም የተለያየ ቃላት እንዲያትናገር ተጠግታ ተቀምጣም ወጥ እንዲያትሸት እያለች ስታስጨንቃትና ስታስፈራራት ነበር። ዘርፌ ግን ግድ አልሰጣትም። ሰውየው ጋር መሄዷ ብዙም አላስፈራትም። መስፍኔን እንደምታውቀው ውስጧ ያውቃሉ ያስብላል። ጽጌረዳ ግን ምንም የምታውቀው ነገር የላትም። ጭራሽ ከመስፍኔ ልጅ ጋር ወልዩን የሚባለውን እንደ ፍቅረኛሞችም ሆነዋል። በጣም የሚጓደዱና የሚፋቀሩ ጥንዶች ናቸው። ነብዩን በጣም እንደሚወዳትና እንደሚያፈቅራት ነግሯት በየነበረችበት ሁሉ እየሄደ እየሰለና እየሰለማት እንደሚመለስ ታውቋል። አሁን ላይ ግን የመስፍኔ ልጅ ናት ቢባል ምን አይነት ስሜት እንደሚሰማው ፈጣሪ ነው የሚያውቀው። እና ይህንን ያየችው ይሄ እናት ግን አንቺ ማለት ምስጥ በማለት ብቻ የምትላትን ግራ ተጋብታለች። ሄኒክም ከነብዩ ጓደኛ ማለት ከመኮንን ጋር ማለት ነው በተገናኙበት አጋጣሚያ ላይ ሲያወሩና ሲነጋገሩ ነበረ። በፊቱ ላይ ያየችው ነገር በጣም የሚያስፈራና የተለየ ነበረ። ወልዩ ግን ደስተኛ ነው። ጽጌረዳ ከጎኑ ሆና እንዲሁም በጧት በመጣ እየመጣች ቤቱን ስለምትሰራለት እና ሰራተኛ ብቻ ሳይሆን ልክ እንደ ልጅ ነው የምትሆነው። በጣም ተወዳጅና እንቁ ልጅ ሆናለች። ይህንንም ወልዩ አስደስቶታል። በዙ ከቀጠለች ከኔ ጋር እንደምትሆን እርግጠኛ ነኝ እያለ እየሳቅና በፈገግታ ተሞልቶ ከኪችን ሲወጣ ነበረ። ጽጌረዳም ክችን በምሰራበት ጊዜ በጣም ደስተኛና ትሁቱን የምትሰራው ለምን ከወልዩም ከሆነ እንዲሁም ከአቶ መስፍን ጋር ያላት ቀረቤታ በጣም የተለየ ነው። እንደ ልጅ ወይም እንደ እህት እንጂ የምታየው ልጅ ቁጭ ብለሽ አውሪኝ ከሚል ውጭ ሌላ ምንም ቃላት አሰማም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዳችሁ ለምታበረታቱኝና ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰብ ሁኑ እላለሁኝ። ጽጌረዳ ድራማ በአለፈው ቪዲዮአችን ላይ እንዳየነው ጽጌረዳና እንዲሁም መስፍን በአንድ ላይ ሆኖ ቁጭ ብሎ አውሩኝ አውሪ ሲባባሉ ነበር። ጽጌረዳ ግን በፍርሃትና እንዲሁም በፍርሃት ተሞልታ አይ ችግር የለም ምግብ ከሰራው በኋላ ውጭ ብያወራዎት ይሆናል ብላ ስትናገርም ባክሽ ልጄ አንቱ ማለትሽን ተይ እያላት ነበረ። በስከ መጨረሻም ታዲያ መስፍኔን ለማየት እየመጡ ነበሩ። እንዲሁም የጽጌረዳ እናትና የናት በአንድ ላይ መጥተው መስፍኔን ሊያዩ ነበረ። መስፍኔ ግን ዘርፌን ሲያይ የጽጌረዳ እናት መሆኗን አውቋል። በጣም የተለየ ስሜትና እንዲሁም አስተያየቱ ድንጋጤ በጣም የሚያስፈራ ነበር። በዛሬው ቪዲዮአችን ላይ ታዲያ ያየነው ነገር ቢኖር ጽጌረዳ የአቶ መስፍኔ ልጅ እንደሆነች ነው ያረጋገጥነው። የሚገርመው ነገር ግን መስፍኔና እንዲሁም ደግሞ ጽጌረዳ አባትና ልጅ መሆናቸው ሲታወቅ ከፍቅረኛሞች ሆነው እንዲሁም ከጓደኝነት አልፈው እንደ ፍቅረኛሞች የሚታዩት ጽጌረዳና ወልዩ እንዴት ሊሆኑ ይችላል የሚለውን ነገር በጣም አስፈርቷል። ለምን ቢባል ወልዩ ጽጌረዳን እንደ ፍቅረኛው እንጂ እንደ እህቱ አይቷት አያውቅም። የቤት ሰራተኛ ሆና ከገባችን በኋላ ግን እንደ ቤት ልጅ፣ እንደ እህት፣ እንደ ጓደኛም ይህም ሁሉ አልፎ እንደ ፍቅረኛሞች መታየት ጀምረዋል። ጽጌረዳም ወልዩን በጣም ነው የምትወደው።
ከቤት ውስጥ ባይጠፋ እንዲሁም ደግሞ አቶ መስፍኔን ታሞ ልትጠይቅ በሄደችበት ጊዜና ሰዓት የተለያዩ ስራዎችንም ስትሰራ ወልዩ ከቤት የለም እንዴ ብላ አስቀድማ የምትጠይቀው እሱን ነው። በጣም እንደምትወደውና እንደምታፈቅረው ያስታውቃል። ዛሬ ላይ ታዲያ እህትና ወንድም ናችሁ እናንተ ሲባሉ ምን አይነት ስሜት እንደሚሰማቸው ይታወቃል። አቶ መስፍኔ እስከ ዛሬ ደብቆ ሊቆይ የቻለውና እንዲሁም ልጄ ናት ብሎ ሊናገር ያልቻሉበት ምክንያት ምን ሊሆን ይችላል? አሁን ያለበትን ህይወት በጣም የተመቻቸ ቢሆንም እንኳን ግን ይጎልብኛል ብሎ ያሰበው ነገር እና የፈራው ነገር ሊኖር ይችላል። ዘርፌ ግን ፏፈሽ ብላ ተጠናክራ ከሰው ቤት እየሰራች ጽጌረዳን ለማስማርና እንዲህ ያለች ትሁት ቀና ልብ በጣም ጥሩ አስተያየትና ለሰው ክብር ያላትን ልጅ አሳድጋለች። ጽጌረዳ አሁን ላይ የእናቷን ህይወት ለመቀየር እንዲሁም የራሷን የተመቻቸ ህይወት ላይ ለማረፍ እየጣረች ነው። ጽጌረዳ ማለት በእናቷ ብዙ ነገር የሚነገራትና ልፋት፣ ድካም፣ ብዙ ዋጋና መጽዋዕትነት እንደተከፈለላት ጧትና ማታ ይነገራታል። እንዲሁም ለሰው ያላትን ክብርና አስተያየት ደግሞ በተደጋጋሚ ይነገራታል። ይህንንም አይታና ሰምታ ያደገችው ጽጌረዳ ከነ መስፍኔ ቤት ስትሰራ ለመስፍኔ ያላት ክብርና አድናቆት የተለየ ነው። ልጄ ብሎ ሲጠራት እንኳን ወደውኝ ነው እንጂ ልጃቸው ነኝ ብዬ አላስብም ብላ አንድ ቀንም አስበው አታውቅም። አቶ መስፍኔ ግን ሁልጊዜም ቁጭ ብለሽ አውሪኝ ባክሽን ልጄ አንቱ ማለትሽንም ተይ እያለ ይታገላል። ይህንም ሲናገር ደግሞ የክፋትና የማራቅ እንዳይመስልበት እባክሽን ልጄ ግን ቀስ እያልሽ ትለምጂዋለሽ በማለት እንደገና ፍርሃትና ጭንቀት ይገባዋል። ዛሬ ላይ ታዲያ ሁሉም ግልጽ ወጥቷል። ዘርፌም ያለችበት ህይወት ቢታወቅም እንግዲህ የሆነ ይሁን ጽጌረዳ በጣም ትሁት ልጅ ናት። ከእንግዲህ በላይ ከልጅን ጋር ያላቸው ቅርርብነት የተለየ ስለሆነ ወልዩም ከጓደኛው ጋር ሆኖ መኮንንን አምጥቶ ባንድ ሆኖ ልጅ እንደሆነ ልንገራቸው። ፍቅረኛ አማቾች ከሆኑ ወደፊት ደግሞ ምን ሊፈጠር እንደሚችል ስለማውቅ እህኔ ከቅርቡ ተናግሬ ሁለታቸውም እህትና ወንድም እንደሆኑ ይተዋወቁ። እኔም ልጅ እንዲሆነች ለወቅና ደስ ይበለኝ። እሷም እኔን የመሰለ አባት እንዳላት ተወቅና ኩራትም ሆነ ፍረትም ይለይ። ግን እስከዛሬ ለምን አላወቅኩም ለምን አባቴ ነኝ ብለህ አልመጣህም የሚለው ጥያቄ ከመጣ እኔ ነው የሚያሳፍረኝ። የቻልኩትን ያክል እመልሳለሁ በማለት ድፍረቱ ተደፋፍሮ ለመናገር ወስኗል።
የሀገራችን ሰው ሲተርት ምቀኛ ያሳጣኝ ይላል። ይህ ማለት ምን ማለት ይመስላችኋል? ምቀኛ ማለት ያላወቀውና ያልሰማውን ነገር ያሰማሃል፣ ያሳውቃል። ስለዚህ ጽጌረዳን ስለሚቀኑባትና ስለሚጠሏት በጣም የሚያንቋሽሻትና እንዲሁም ደግሞ ከልጁ ጋር አንድ ላይ እንዳትታይ አብረው ቀረቤታቸው የባስ እንዳይሆን የሚፈታተኗት ልጆች አሉ። አንዷም ሂቅ ናት። ዘርፌንን በማንቋሸሽና በማጥላላት እንዲሁም ከፍ ዝቅ በማድረግ የምትታወቀዋ ሴትዮ ዛሬ ላይ የማፈርና እንዲሁም ሌላ አይነት ስሜት እንዲሰማት ሆናለች። እሰይ ይገባታል። ለሰው ሁሉ ክብር ይገባዋል። ማንኛውም ሰው መክበርም ሆነ በመድሀየትም ከፈጣሪ እንጂ ከሰው አይደለም። ድነት ደግሞ አቧራ ነው። አንድ የተሰሩት ይራገፋል። የሰው ስብዕናና አስተሳሰብ ግን መቼም ሊቀየር አይችልም። ይህ ማለት ለሰው ክብርና አድናቆት እንዲሁም ሰውን የመቀራረብና በጨዋነት የመኖር የተለየ ነው። መናገር ብቻ ሳይሆን ተግብሮ የመኖርም አንድ ኃላፊነት ነበረ፣ ግን አላደረጉትም። አሁን ላይ ጽጌረዳ የተመቻቸ ህይወት ሊኖራት ወደፊት ታቅዶላታል። ዘርፌም ከሰው ቤት ሰራተኝነት ወጥታ የራሷ ህይወት እንደሚኖራት ይታያል። ይህ ማለት ጽጌረዳ አንድ ቀን ሰርታና ደግሞ ጥሩ ደረጃ ደርሳላት ለእናቷ ጥሩ ህይወት እንደምታኖራት ይታወቃል። ለምን? ጥንካሬዋ፣ ትህትናዋ ብቻ የተለየ ነው። ስለዚህ በዙሪያ ያላችሁ ምቀኛና እንዲሁም እኔን የምትጠሉኝ እርርድብን ማለት ትችላላችሁ እንደሚሉት ተራቶች አሁን ላይ ጽጌረዳ በዙሪያው ያሉት ጓደኛሞች እንዲሁም ደግሞ ስራ አፈላልግልሻለሁ በማለት ወደ ወጥመድ ስርፋ ሊወስዷት ከነበሩት ጓደኞቿ ተለይታ መስፍን አባቷ እንደሆነ ማወቋ በጣም ያስደስታል። ብቻ በቀጣይ ቪዲዮ በአንድ ሆነው ለሁሉም ይፋ እንደሚያዘልቁ በተስፋ እንጠብቃለን። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።